የሆነን ሱስ ለምሳሌ ስኳር፣ ጫት፣ ሲጋራ ወይም ቡና ለማቆም ደጋግማችሁ ወስናችሁ ነገር ግን አምሮቱ ከአቅማችሁ በላይ ሆኖ አሸንፋችሁ ያውቃል? ብዙዎቻችን ሱስን የፍላጎት ወይም የሞራል ድክመት አድርገን እናስባለን። ሳይንሱ ግን ሌላ ምስጢር ይነግረናል። ሱስ በአእምሮአችን ኬሚካሎች በተለይ ዶፓሚን እና ጋባ ላይ የሚከፈት ጦርነት ነው። ሰላም ጤና ይስጥልኝ። እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ ይዤላችሁ የመጣሁት በኮመንት ላይ ሱስንና አእምሮትን እንዴት አድርገን በቤት ውስጥ መቀነስ እንችላለን የሚለውን ጥያቄ ጠይቃችሁ ነበር። ዛሬ ሱስንና ከፍተኛ አእምሮትን እንዴት ማቋረጥ እንደምንችል እንዲሁም የተዛባውን የአእምሮን ኬሚካል እንዴት መመለስን መጠገንን እንደምንችል ሳይንሳዊና ተግባራዊ አዘገጃጀትን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ይቆዩ። ቤተ ጤና በአዳነች መሃሉ። በመጀመሪያ የምናየው የአእምሮ ተግባቦትንና የእጾች ሚናን ነው። አእምሮ እንዴት ይግባባል? አእምሮአችን መረጃን የሚያስተላልፈው ኒውሮን በሚባሉ ሴሎች እና ኒውሮ ትራንስሚተር በሚባሉ ኬሚካላዊ መልእክተኞች አማካኝነት ነው። እነዚህም ዶፓሚን ለሽልማት ለደስታና ለፍላጎት ስሜት፣ ሴሮቶኒን ለደስታና ለስሜት መረጋጋት፣ ጋባ አእምሮን የሚያረጋጋና የነርቭ ንዝረትን የሚቀንስ እንዲሁም ግሉታሜት ለአእምሮ መነቃቃት፣ ለትምህርት፣ ለማስታወስና ለትዝታ ናቸው። እጾች በሰውነታችን ውስጥ እንዴት ይሰራሉ? መድኃኒቶችና እጾች እነዚህን ኬሚካሎች በመምሰል የነርቭ መልእክት መቀበያዎችን በመዝጋት ወይም መልእክተኞቹ ከአቅም በላይ እንዲለቀቁ በማድረግ የአእምሮን የተፈጥሮ ስራ ያዛባሉ። ከነዚህም መካከል አነቃቂዎች ወይም ስቲሙላንት የምንላቸው ካፌን፣ ኒኮቲን እና ኮኬን ናቸው። ስቲሙላንት ወይም አነቃቂዎች የምንላቸው የማዕከላዊ የነርቭ ስርዓት እንቅስቃሴ እንዴት እንደሚጨምሩ ስናይ አንደኛ ካፌንን ነው የምናየው። ካፌን አዶኔሲን የተባለውን የመኝታ ስሜት አምጪ ኬሚካልን በመዝጋት አእምሮ ድካም እንዳይሰማው ያደርጋል። ሁለተኛ ኒኮቲን ነው። ኒኮቲን አሴታይል ኮሊን መቀበያዎችን በማንቃት ዶፓሚን እንዲለቀቅ ያደርጋል። ይህም ጊዜያዊ ትኩረትንና መረጋጋትን ይሰጣል። ነገር ግን ቶሎ ሱስ ያስይዛል። ሶስተኛው ኮኬን ነው። ኮኬን ዶፓሚን ወደ ሴሎች ተመልሶ እንዳይገባ በመከልከል በአእምሮ ውስጥ እንዲከማች ያደርጋል። ይህ ከፍተኛ ሀይ ወይም ዩፎሪያን ይፈጥራል። አራተኛው ደግሞ ሜታ አምፊታሚን ነው። ይህ አእምሮ በከፍተኛ መጠን ዶፓሚንን እንዲረጭ ያስገድዳል። ይህም የነርቭ ሴሎችን በቋሚነት የመጉዳት አቅም አለው። ሌላው ደግሞ የምናየው አረጋጊዎችና አደንዛዥ እጾች የምንላቸው ነው። እነዚህ ደግሞ አእምሮንና የሰውነት እንቅስቃሴ ዝግ እንዲል ያደርጋሉ። ከነዚህም መካከል አንደኛው አልኮል ነው። አልኮል የጋባን እንቅስቃሴ በመጨመርና የግሉታሜትን ስራ በመቀነስ ሰውን ያዝናናል። ነገር ግን ውሳኔን የመስጠትና ራስን የመቆጣጠር ብቃትን ያጠፋል። ሁለተኛ ላይ የምናየው ቤንዞዳይዜፒን የሚባለው ነው። ቤንዞዳይዜፒኖች ለጭንቀት የሚታዘዙ መድኃኒቶች ሲሆኑ ጋባን በማንቃት አእምሮን ያረጋጋሉ። ነገር ግን እነዚህ መድኃኒቶች ያለ ሐኪም ትዕዛዝ የማይወሰዱ ሲሆን ያለ ሐኪም ትዕዛዝ ሲወሰዱ አደገኛ ሱስን ይፈጥራሉ። ሶስተኛው ኦፖይዶች ናቸው። እንደ ሞርፊን፣ ሄሮይን እና ፌንታኒል የምንላቸው ናቸው። እነዚህ ደግሞ አእምሮ ውስጥ የሚገኘውን የተፈጥሮ ህመም ማስታገሻ መቀበያዎችን ያነቃቃሉ። እነዚህም ያለ ሐኪም ትዕዛዝ ሲወሰዱ ግን አደገኛ ሱስ ይሆናሉ። አደጋው ያተነፋፈስ ስርዓትን ዝግ ስለሚያደርጉ በከፍተኛ መጠን ሲወሰዱ ለሞት ሊዳርጉ ይችላሉ። እነዚህ አረጋጊዎችና አደንዛዥ እጾች የአመለካከት ለዋጮች ናቸው። እነዚህ እጾች አንድ ሰው አካባቢውን የሚያይበትንና የሚሰማበትን መንገድ ይለውጣሉ። ከነዚህም መካከል የመጀመሪያው ላይሰርጂክ አሲድ ዳይታይላማይድ እና ማጂክ መሽሩም የምንላቸው ናቸው። ኤልኤስዲ ወይም ላይሰርጂክ አሲድ ዳይታይላማይድ የምንለው ይህ በቤተ ሙከራ ውስጥ ከእህል ጥገኛ ፈንገስ የሚሰራ እጅግ ኃይለኛ ሰው ሰራሽ እጽ ሲሆን አብዛኛውን ጊዜ በትንሽ ወረቀት ላይ ተደርጎ፣ ሌላው ማጂክ መሽሩም የምንለው ደግሞ
በተፈጥሮ የሚበቅሉ ሳይሎቢን የተባለ ንቁ ንጥረ ነገር ያላቸውን ጉዳዮች ሲሆኑ ከጥንት ጀምሮ ለተለያዩ መንፈሳዊ ስርዓቶች ሲጠቀሙባቸው የቆዩ ቢሆኑም አሁን ላይ ግን እንደ አደገኛ እጽ ይታያሉ። እነዚህ ንጥረ ነገሮች በአእምሮ ውስጥ የሚገኘውን ሴሮቶኒን የተባለውን የደስታና የስሜት መቆጣጠሪያ ኬሚካልን ይመስላሉ። ይህም በአእምሮ ላይ የሚከተሉትን ለውጦች ያመጣሉ። የመጀመሪያው ሃሉሲኔሽን ነው። ሃሉሲኔሽን ማለት የሌለ ነገርን ማየት፣ መስማት ወይም ማሽተት። ለምሳሌ ቀለሞች ሲበሩ ማየት፣ ግድግዳዎች ሲንቀሳቀሱ ማየት። ሌላው ደግሞ ሲኔስቴጂያ ነው። ይህ ደግሞ የስሜት ሕዋሳት መደበላለቅ ያስከትላል። ለምሳሌ ድምፅን ማየት፣ ቀለምን መስማት፣ የሆነ ዝብርቅርቅ ያለ ነገርን መስማት ማየትን ያስከትላል። ተቃራኒ የሆነ ስሜትን ያስከትላል ማለት ነው። የጊዜና የቦታ መዛባት፣ ሰከንዶች እንደ 1 ሰዓት ሊረዝሙ ይችላሉ በዚህ ጊዜ። ወይም ደግሞ ሰውነት ከራሱ ወጥቶ ሌላ ቦታ እንዳለ ሊሰማው ይችላል። እነዚህ ንጥረ ነገሮች አእምሮ መረጃ የሚያቀነባብርበትን መንገድ ሙሉ ለሙሉ ስለሚያዛቡ የአንድን ሰው የማሰብና ውሳኔ የመስጠት ብቃትን ለጊዜውም ቢሆን ያጠፋሉ። ሁለተኛ ላይ የምናያቸው ደግሞ ሚታይሊን ዳይኦክሲ ሚታ አምፊታሚን የሚባሉትን ነው። በተለምዶ ኤክሰተሲ ወይም ሞሊ ተብሎ የሚጠራ ሰው ሰራሽ እጽ ነው። ይህ ንጥረ ነገር በአንድ ጊዜ እንደ አነቃቂ ወይም ስቲሙላንት እና እንደ አመለካከት ለዋጭ ሃሉሲኖጂን ሆኖ ያገለግላል። ይህ እጽ በአእምሮ ኬሚካሎች ላይ የሚያመጣውን ለውጥ በተመለከተ በሳይንሳዊ መንገድ ስናይ በተፈጥሮ ሁኔታ አእምሮአችን እንደ ሴሮቶኒን ያሉ የደስታ ኬሚካሎችን በትንሹ ነው የሚለቀው። ሚታይሊን ዳይሃይድሮክሲ ሚታ አምፊታሚን ወይም MDMA ሲወሰድ ግን አእምሮ ያጠራቀመውን አጠቃላይ የሴሮቶኒን ክምችት በአንድ ጊዜ ጎርፍ በሆነ መልኩ እንዲረጭ ያደርገዋል። በዚህ ጊዜ ተጠቃሚው እጅግ ደስተኛና በራስ መተማመን ስሜት ይሰማዋል እና ለሰዎች ያለው ፍቅርና የመረዳት ስሜቱ ይጨምራል። የጥረት ደስታም የተባለበትም ለዚህ ነው። ሌላው ደግሞ የስሜት ሕዋሳት መነቃቃትን ይጨምራል። ይህ ደግሞ ብርሃን፣ ድምፅና ንክኪ እጅግ ደስ የሚሉ ሆነው ይሰማሉ። አእምሮ የነበረውን ሴሮቶኒን በአንድ ጊዜ ጨርሶ ስለሚያፈስ እጹ ሲለቅ አእምሮ ባዶ ይሆናል። ይህም የሚከተሉትን ያስከትላል። ከባድ ድብርት ወይም ዲፕሬሽን። አእምሮ ሴሮቶኒንን ለማምረት ለቀናት ወይም ለሳምንታት ጊዜ ስለሚወስድበት በዚህ ሰዓት ይህንን እጽ ተጠቃሚ ለከባድ ድብርት ይጋለጣል። ሌላው ደግሞ የእንቅልፍ መዛባትና ጭንቀትን ያስከትላል። ሌላኛው የማስታወስ ችሎታን ይቀንሳል። ይህ ከባድ ነገር ነው። የነርቭ ሴሎች ላይ በቋሚነት ጉዳት በማድረስ የማስታወስ ችሎታን ይቀንሳል። ይህ ከባዱ ነገር። በተጨማሪም አካላዊ ጉዳቶችና አደጋዎች አሉት። ከነዚህም መካከል የመጀመሪያው የሰውነትን ሙቀት የመቆጣጠር አቅምን ማዛባት ነው። ይህ ደግሞ ለኩላሊትና ለልብ ስራ ማቆም ዋነኛ መንስኤ ነው። ሁለተኛው ደግሞ በነርቭ መነቃቃት ምክንያት ጡንቻዎች ይወጠራሉ። ይህ ደግሞ መንጋጋ ቆልፍ የሚባለውን ክስተት ያስከትላል። በአጠቃላይ MDMA ወይም ኤክሰተሲ የሚባለው አእምሮን ለጊዜው በደስታ የሚያጥለቀልቅ ቢመስልም ጉዳቱ ግን እጅግ በጣም ከፍተኛ ነው። አእምሮአችሁ ለወደፊት የሚያጠራቅመውን የደስታ ክምችት በአንድ ቀን እንዲያባክን ያደርገዋል። ይህም የነርቭ ሴሎችን በማቃጠል ለረጅም ጊዜ ለሚቆይ የጭንቀትና የድብርት በሽታ ያጋልጣል። እዚህ ጋር ነው የተፈጥሮ የአእምሮ ብግነት ማስታገሻ የሚያስፈልጋል። እርድና ቁንደ በርበሬ በአእምሮ ላይ የሚፈጠረውን ብግነት ለመቀነስ እነዚህ ጸረ ኦክሲዳንቶች እጅግ በጣም አስፈላጊ ናቸው። ሶስተኛው ደግሞ ኬታሚን የምንለው ነው። ይህ ደግሞ አንድ ሰው ከራሱ አካልና ከአካባቢው እንደተለየ እንዲሰማው ያደርጋል። ኬታሚን በሕክምናው ዓለም ለረጅም ዓመታት እንደ ማደንዘዣነት ሲያገለግል የቆየ መድኃኒት ነው። ነገር ግን ከቅርብ ጊዜ ወዲህ ባላግባቡ ጥቅም ላይ በማዋል እንደ አደገኛ እጽ ይታወቃል። ኬታሚን ዲሶሲዬቲቭ አንስቴቲክ ወይም አእምሮን ከሰውነት የሚነጥል ማደንዘዣ ተብሎ ይመደባል። ይህ ማለት አንድ ሰው ህመም እንዳይሰማው ብቻ ሳይሆን አእምሮ ከራሱና ከአካባቢው የተለየ ሆኖ እንዲሰማው ያደርጋል ማለት ነው። ኬታሚን የሚሰራው ልክ እንደ ማግኒዥየም፣ ኤን-ሚቲል ዲአስፓርቴት
ሪሴፕተርስ ላይ ነው። የህክምና ጥቅሙንና ያለ አግባብ መጠቀምን ስናይ በህክምና በኦፕሬሽን ወቅት ለሰዎችና ለእንስሳቶች ማደንዘዣነት ያገለግላል። በአሁኑ ወቅት ደግሞ በሌሎች መድኃኒቶች ሊሻሻል ያልቻለን ከባድ ድብርትን ለማከም በሐኪም ትዕዛዝ ብቻ በጥንቃቄ ጥቅም ላይ ይውላል። አላግባብ መጠቀምን ደግሞ ስናይ ሰዎች ለደስታ ሲሉ ይጠቀሙታል። ነገር ግን ከፍተኛ ጉዳት አለው። ከጉዳቶቹ መካከል አንደኛው የሽንት ፊኛ መጎዳትን ያስከትላል። ኬታሚንን በቋሚነት የሚጠቀሙ ሰዎች የሽንት ፊኛቸው ክፉኛ ይጎዳል። እስከ ደም መሽናትና የፊኛ መጥበብ ሊያደርስ ይችላል። ሌላው ደግሞ የማስታወስ ችሎታን ማጥፋት ነው። ይህም የአእምሮን የመማርና የማስታወስ ሴሎችን ሊገድል ይችላል። ሌላው አደገኛው ጉዳቱ ደግሞ ሱስ የማስያዝ ችሎታው ነው። ምንም እንኳን እንደ ኒኮቲን ፈጣን ባይሆንም በሂደት ግን ከፍተኛ የሆነ ስነ ልቦናዊ ሱስ ያስይዛል። ስለዚህ እነዚህን የዘረዘርኳቸውን ነገሮች በጥልቀትና በማስተዋል ልናስብባቸው ይገባል። ሕይወታችንንና ጤናችንን በከፍተኛ ሁኔታ ስለሚያውኩ ጥንቃቄ ማድረግ አለን። ከምናዘጋጀው መጠጥ ውስጥ እዚህ ጋር ነው የዱባ ፍሬንና የቆስጣ ጁስ የሚያስፈልገን። ምክንያቱም ማግኒዥየም ተፈጥሯዊና ደህንነቱ የተጠበቀ የኤን ሚታይል ዲያስፓርቴት መዝጊያ ሲሆን እንደ ኬታሚን ያሉ ሰው ሰራሽ እጾችን ግን አእምሮን ከመጠን በላይ በመዝጋት ከእውነታው ዓለም እንዲነጠሉ ያደርጋሉ። ስለዚህ ሱስን መተው የፍላጎት ማጣት ሳይሆን የአእምሮ መዋቅርን መቀየር ነው። እጾች የአእምሮን የሽልማት መንገድን ወይም ደግሞ ሚሶሊምቢክ ዶፓሚክ ፓዝዌይን ሰው ሰራሽ በሆነ መንገድ ያነቃቁታል። ከነዚህም መካከል መላመድ የምንለው ወይም ደግሞ ቶለራንስ የምንለው አእምሮ ለእጹ ያለውን ስሜት ይቀንሳል። በዚህ ጊዜ ተጠቃሚው ተመሳሳይ ስሜት ለማግኘት መጠኑን ለመጨመር ይገደዳል ማለት ነው። ሌላው ደግሞ ሱስ ነው ወይም ዲፔንደንስ የምንለው ማለት ነው። ይህ ደግሞ አእምሮ ያለ እጹ መስራት የማይችልበትን ደረጃ ይደርሳል ማለት ነው። ስለዚህ ይህንን ሁሉ ለመዋጋት ከሱስ ማገገም ያስፈልጋል። በዚህ ጊዜ አእምሮ ራሱን የመጠገን ድንቅ ባህሪ ያለው በሕክምናና በምክር እርዳታ አእምሮን ወደ ቀድሞ ጤንነቱ መመለስ ይቻላል። በተጨማሪም በቤት ውስጥ የሚገኙ ሱስን የሚቀንሱ ምግቦችን መጠቀም አስፈላጊ ነው። በቤት ውስጥ ከምንጠቀማቸው ሱስን የምንቀንስበት መንገድ አንደኛው የዶፓሚን ሚዛንን ጠባቂ የምንለው ነው። እሱም ታይሮሲን ነው። ታይሮሲን በሙዝና በለውዝ ውስጥ በብዛት የሚገኘው ይህ አሚኖ አሲድ የዶፓሚን ፕሪከርሰር ነው። በጆርናል ኦፍ ሳይካትሪክ ሪሰርች ላይ የወጡት ጥናቶች እንደሚያሳዩት ታይሮሲን በከፍተኛ ውጥረትና ሱስን በማቆም ሂደት ውስጥ የሚቀንሰውን የዶፓሚን መጠን በመተካት የግንዛቤ አቅምን ያሻሽላል። መካኒዝም ኦፍ አክሽኑን ስናይ ሱስ ያለባቸው ሰዎች እጹን ሲያቆሙ አእምሮአቸው ዶፓሚን ማመንጨት ስለሚቀንስ ከፍተኛ ድብርትና የሱስ አእምሮት ይፈጠርባቸዋል። ይህንን ለመቅረፍ ታይሮሲን የተባለው አሚኖ አሲድ ያስፈልገናል። ታይሮሲን ወደ አእምሮ ውስጥ ሲገባ ወደ ሊቮዶፓ ይቀየርና ቀጥታ ወደ ተፈጥሯዊ ዶፓሚንነት ይለወጣል። ሌላው ደግሞ ኦሜጋ 3 ነው። በተልባ ውስጥ የሚገኘው አልፋ ሊኖኒክ አሲድ የነርቭ ሴሎችን ሽፋን ለመጠገን ይረዳል። በፍሮንታይሪስ ኢንፊዚዮሎጂ ጥናት እንደሚያመለክተው ኦሜጋ 3 የአእምሮን ፕላስቲክነት በመጨመር አዳዲስ ጤናማ ልማዶችን ለመቅረጽ ያግዛል። የሚያስፈልጉን ግብአቶች አንድ የበሰለ ሙዝ በታይሮሲንና በፖታሲየም የበለጸገ፣ 2 የሾርባ ማንኪያ የተፈጨ ለውዝ ወይም ደግሞ የለውዝ ቅቤውንም መጠቀም ይቻላል። እዚህ ጋር 1 የሾርባ ማንኪያ የተፈጨ ተልባ፣ 1 ብርጭቆ ወተት ወይም እርጎ ያስፈልገናል። አዘገጃጀቱ ሁሉንም ግብአቶች በብሌንደር ውስጥ በመፍጨት በየቀኑ ጠዋት መጠጣት። ይህ ውህድ ሰው ሰራሽ ከሆነ የእጽ መነቃቃት ይልቅ ቀኑን ሙሉ የሚቆይ ተፈጥሯዊ የዶፓሚን ስርጭት ለአእምሮ ይሰጣል። ሁለተኛው ላይ ደግሞ የምናየው የጋባ አረጋጊ ሻይ ነው። ይህም አረንጓዴ ሻይ ነው። በአረንጓዴ ሻይ ውስጥ የሚገኘው ኤልታያኒን ይህ ንጥረ ነገር የጋባ መጠንን እንደሚጨምር በባዮሎጂካል ሳይኮሎጂ ጆርናል ላይ ተረጋግጧል። ጥናቱ እንደሚያሳየው ኤልታያኒን የአልፋ አእምሮ ሞገዶችን በማነቃቃት ጭንቀትን ይቀንሳል። ይህም ሱስን ለማቆም በሚሞከርበት ወቅት የሚመጣን መቅበዝበዝ ይቆጣጠራል።
መካኒዝም ኦፍ አክሽኑን ስናይ ሲጋራ፣ አልኮል ወይም ሌሎች እጾችን ማቆም ሲጀመር ማዕከላዊው የነርቭ ስርዓት ይረበሻል። ይህም ከፍተኛ ጭንቀት፣ መቅበዝበዝና እንቅልፍ ማጣትን ያመጣል። ይህንን ለማረጋጋት ኤልቲያኒን የተባለ ውህድ ያስፈልገናል። ኤልቲያኒን ደግሞ የደም አእምሮ ግርዶሽን በቀላሉ በማለፍ የጋባ ኬሚካልን በማነቃቃት አእምሮን ያለ እንቅልፍ ማምጣት ያረጋጋል። የሚያስፈልጉን ግብአቶች 1 የሻይ ማንኪያ ኦርጋኒክ አረንጓዴ ሻይ ወይም የከመሜላ ሻይ፣ ግማሽ የሻይ ማንኪያ ማር ያስፈልጉናል። አዘገጃጀቱ 1 ኩባያ ውሃ ካፈላችሁ በኋላ አውርዳችሁ አረንጓዴ ሻዩን ጨምሩበት። ውሃው እየፈላ ሻይ ቅጠሉን መጨመር ኤልቲያኒን የተባለውን ንጥረ ነገርን ያጠፋዋል። ስለዚህ ውሃው ከፈላ በኋላ አውርዳችሁ ነው ሻይ ቅጠሉን የምትጨምሩበት። ከዚያ ለ5 ደቂቃ ያህል ዘፍዝፎ አእምሮቱ በሚመጣበት ሰዓትና ማታ ከመተኛት በፊት መጠጣት ነው። ይህ የነርቭ ንዝረትን በመቀነስ መረጋጋትን ይሰጣል። 3ኛ ላይ የምናዘጋጀው የአእምሮ ብግነትን ማስታገሻ ነው። እርድና ቁንደ በርበሬን ነው። በእርድ ውስጥ ያለው ኩርኩሚን ኃይለኛ ጸረ ብግነት ባህሪ ያለው ሲሆን በጆርናል ኦፍ ሳይኮፋርማኮሎጂ ላይ የወጣው ጥናት እንደሚያሳየው ኩርኩሚን ሱስ በሚተውበት ጊዜ የሚፈጠርን የአእምሮ ብግነት በመቀነስ የድብርት ስሜትን ይከላከላል። ሌላኛው ደግሞ ፔፐሪን ነው ወይም ቁንደ በርበሬ። በቁንደ በርበሬ ውስጥ የሚገኘው ፔፐሪን የእርዱን የመመጠጥ አቅም በ2000% እንደሚጨምር በፕላንታ ሜዲኮ ላይ የወጣው ጥናት ያረጋግጣል። መካኒዝም ኦፍ አክሽኑ ወይም ደግሞ የሚሰራበትን መንገድ ስናይ ማንኛውም ሱስ በአእምሮ ሴሎች ላይ ኦክሲዴቲቭ ስትረስ እና ብግነትን ይፈጥራል። አእምሮን እንደገና ለመገንባት ይህንን መርዛማ ሁኔታ ማጽዳት ግድ ነው። የእርድ ንቁ ንጥረ ነገር የሆነው ኩርኩሚን ጠንካራ የጸረ ብግነትና የጸረ ኦክሲዳንት ባህሪ ስላለው የተጎዱ የነርቭ ሴሎች ራሳቸውን እንዲጠግኑ ያግዛል። የሚያስፈልጉን ግብአቶች 1 የሻይ ማንኪያ የተፈጨ እርድ፣ ሩብ የሻይ ማንኪያ ቁንደ በርበሬ፣ ግማሽ የሻይ ማንኪያ የተፈጨ ዝንጅብል፣ 1 ኩባያ የሞቀ ውሃ ወይም ሞቅ ያለ ወተት ያስፈልገናል። አዘገጃጀቱ እርዱን፣ ቁንደ በርበሬውንና ዝንጅብሉን ሞቅ ባለ ውሃ ወይም ሞቅ ባለ ወተት ውስጥ በጥብጦ ማታ ማታ መጠጣት ነው። ይህ ውህድ ጉበትን ከመርዝ ከማጽዳቱም በላይ ለአእምሮ የሴል እድሳት ምቹ ሁኔታን ይፈጥራል። 4ኛ ላይ የምናዘጋጀው ውህድ የደም ስኳር ማመጣጠኛ ነው። እሱም ቀረፋ ነው። ቀረፋ የኢንሱሊን ስሜትን እንደሚጨምርና የደም ስኳርን እንደሚያረጋጋ በዳያቤቲስ ኬር ጆርናል ላይ ተጠቅሷል። የደም ስኳር መረጋጋት አእምሮ ለኃይል ፍለጋ በሚል የሚፈጥረውን የውሸት ሱስ አእምሮት በከፍተኛ ሁኔታ ይቀንሳል። መካኒዝም ኦፍ አክሽኑን ስናይ አብዛኛውን ጊዜ የሲጋራ፣ የአልኮል ወይም የስኳር ሱስ ያለባቸው ሰዎች አእምሮቱ በከፍተኛ ሁኔታ የሚመጣባቸው የደም ውስጥ የስኳር መጠናቸው ሲወርድ ነው። አእምሮ ይህንን የስኳር መውረድ እንደ አደጋ በመቁጠር የእጽ ፍላጎትን ይቀሰቅሳል። ቀረፋ በውስጡ ሲናማልዲሃይድ የተባለ ንቁ ንጥረ ነገር ስላለው የኢንሱሊንን ስራ በማስተካከል የደም ስኳርን ያመጣጥናል። በዚህም የውሸት አእምሮትን ይቆርጣል ማለት ነው። የሚያስፈልጉን ግብአቶች 1 የሻይ ማንኪያ የተፈጨ ቀረፋ፣ 1 የሾርባ ማንኪያ አፕል ሳይደር ቪንገር ወይም የሎሚ ጭማቂ እና 1 ብርጭቆ ለብ ያለ ውሃ። አዘገጃጀቱና አጠቃቀሙ እኔ የምጠቀመው ሎሚ ነው። ውሃ ውስጥ ቀረፋውንና ሎሚውን በደንብ በማዋሃድ ጠዋት በባዶ ሆድ ወይም አእምሮቱ በጣም ሲመጣባችሁ መጠጣት ነው። ይህ ውህድ የደም ስኳርን በማረጋጋት አእምሮ እጹን እንዳይፈልግ ያደርገዋል። 5ኛ ላይ የምንጠቀመው የተፈጥሮ ኢንዶፈሪንን ማነቃቂያ ነው። ይህ ደግሞ ቸኮሌት ነው። ጥቁር ቸኮሌት የአእምሮን የደስታ ማዕከልን በማነቃቃት ኢንዶርፌን እና ሴሮቶኒን እንዲለቀቁ ያደርጋል። በጆርናል ኦፍ ፕሮቲን ሪሰርች እንደሚያሳየው በየቀኑ ጥቁር ቸኮሌት መውሰድ የጭንቀት ሆርሞንን ዝቅ ያደርጋል ይላል። ይህም ሱስን ለመተው ለሚታገል ሰው የስነ ልቦና መረጋጋትን ይሰጣል። መካኒዝም ኦፍ አክሽኑ ወይም ደግሞ የሚሰራበት መንገድ ኦፖይዶችን እንደ ሞርፊን፣ ፔቲዲን ወይም ከባድ አደንዛዥ እጾችን ሲያቆሙ የሰውነት የተፈጥሮ ህመም ማስታገሻና የደስታ ሆርሞን የሆነው ኢንዶርፊን እጥረት ያጋጥማል። ይህ ደግሞ ለከፍተኛ የሰውነት ህመምና
ድብርት ይዳርጋል። ጥቁር ቸኮሌት ቲዮብሮሚን የተባለ አነቃቂ ንቁ ንጥረ ነገር ሲኖረው፣ ቆንደ በርበሬ ደግሞ ካፕሳይሲን አለው። ካፕሳይሲን በምላስ ላይ መጠነኛ የማቃጠል ስሜት ሲፈጥር አእምሮ ይህንን ለማስታገስ ወዲያውኑ ከፍተኛ መጠን ያለው የተፈጥሮ ኢንዶርፊን እንዲረጭ ያደርጋል። የሚያስፈልጉን ግብአቶች 2 ቁራጭ ንጹህ ጥቁር ቸኮሌት። ቸኮሌቱ ቢያንስ 70% ንጹህ ካካዋ ያለው ቢሆን ይመረጣል እና በጣም ትንሽ መጠን ቁንደ በርበሬ ወይም በጣት ቁንጥጫ የምታህል ቁንደ በርበሬ ወይም ሚጥሚጣ ያስፈልገናል። አዘገጃጀቱና አጠቃቀሙ ቸኮሌቱን አቅልጦ ወይም እንዳለ ቁንደ በርበሬውን ወይም ሚጥሚጣውን ነስንሶ መብላት ነው። ይህ አእምሮን በአዎንታዊ መልኩ በማታለል ተፈጥሯዊ የደስታና የህመም ማስታገሻ ኬሚካሎች እንዲለቀቁ ያደርጋል። 6ኛ ላይ የምናዘጋጀው የማግኒዚየም የነርቭ ማረጋጊያ ነው። የሚያስፈልጉን ግብአቶች 2 የሾርባ ማንኪያ የተፈጨ የዱባ ፍሬ፣ 1 እፍኝ ስፒናች ወይም ቆስጣ። እኔ የምጠቀመው ቆስጣ ነው፣ በአካባቢያችን የምናገኘው ቆስጣ ስለሆነ ማለት ነው። ስፒናች በየሱፐር ማርኬቱ ይኖራል፣ ግን በቀላሉ ልናገኝ የምንችለው ቆስጣ ነው። ግማሽ ሎሚ፣ 1 አረንጓዴ ፖም እና ግማሽ ብርጭቆ ውሃ እንጠቀማለን። የዱባ ፍሬና ቆስጣ በሞሌኩላር ኒውሮባዮሎጂ ላይ የወጡ ጥናቶች እንደሚጠቁሙት ማግኒዚየም በአእምሮ ውስጥ ያለን የነርቭ መነቃቃት በማመጣጠን ሱስን ሲያቆሙ የሚመጣን የነርቭ ንዝረት፣ ድንጋጤንና የእንቅልፍ ማጣትን ለማከም ወሳኝ ሚና አለው። ስናዘጋጅ ለ1 ብርጭቆ ስሙዚ ግማሽ ሎሚ በቂ ነው። ሎሚን ስትጠቀሙ የሚከተሉትን ነጥቦች ግምት ውስጥ ማስገባት አለባችሁ። አንደኛ መጠኑን ነው። መካከለኛ ከሆነ ግማሽ ሎሚ፣ ትንሽ ከሆነ ግን ሙሉ ሎሚ መጠቀም ትችላላችሁ። ሎሚውን ጭማቂውን ብቻ ሳይሆን ፍሬውን ከውስጡ አውጥታችሁ ነጩን የውስጡን ክፍል አብራችሁ ከጁሱ ጋር ብትፈጩት የተሻለ ፋይበርን ለማግኘት ይጠቅማል። በተጨማሪ በውስጡ ያለው ሲትሪክ አሲድ በቆስጣ ውስጥ ያለውን አይረን እና በዱባ ፍሬ ውስጥ ያለውን ማግኒዚየም በቀላሉ በሰውነታችን ውስጥ እንዲመጠጥ ይረዳዋል። ላሳስባችሁ የምፈልገው ሎሚውን ስትጠቀሙ ጁሱ ትንሽ ሊመር ወይም ሊቆመጥጥ ስለሚችል ጣዕሙን ለማጣፈጥ ግማሽ የሻይ ማንኪያ ማር ብትጨምሩበት መልካም ነው። ሜካኒዝም ኦፍ አክሽኑን ስናይ ከሱስ ለመላቀቅ ሂደት ውስጥ አንዱና ዋነኛው ፈተና ከፍተኛ የሆነ መቅበዝበዝ፣ ንዴትና ብስጭት ነው። ይህ የሚፈጠረው ግሉታሜት የተባለው የአእምሮ አነቃቂ ኬሚካል ስለሚበዛ ነው። ማግኒዚየም በአእምሮ ውስጥ የሚገኙትን ሪሴፕተሮች በመዝጋት ግሉታሜት አእምሮን ከመጠን በላይ እንዳያነቃቃው ይከላከላል። በዚህም አእምሮን ጥልቅ ወደሆነ መረጋጋት ያመጣዋል። አዘገጃጀቱና አጠቃቀሙ የዱባ ፍሬውን፣ ቆስጣውን፣ ፖሙንና ሎሚውን አንድ ላይ ከውሃ ጋር በደንብ መፍጨት ነው። ከዚያም ይህንን ያዘጋጃችሁትን ጁስ ማታ ከመተኛታችሁ ከ2 ሰዓት በፊት መጠጣት ነው። ይህ ጁስ የተዛባውን የነርቭ ስርዓት ከማረጋጋቱም በላይ ጥልቅ እንቅልፍ እንዲተኙ ይረዳል። ከነዚህ 6 አዘገጃጀቶች መካከል ማን መውሰድ የለበትም የሚለውን ስናይ የጨጓራ ቁስለት ያለባቸው ሰዎች ዝንጅብል፣ አፕል ሳይደር ቪንገር እና ሎሚ የጨጓራ አሲድን ሊጨምሩ ስለሚችሉ ቁስለት ወይም ከባድ የአሲድ መመለስ ያለባቸው ሰዎች ህመም ሊያባብስ ስለሚችል በፍጹም መጠቀም የለባቸው እና ለባድ ትሪፕ ተጋላጭ የሆኑ ሰዎች እንደ LSD እና ማጂክ መሽሩም ያሉ እጾችን የተጠቀሙ ሰዎች ለከፍተኛ ድንጋጤ ወይም ለፓኒክ አታክ የሚጋለጡ ስለሆነ እነዚህን ሳይንሳዊ ውህዶች እንደ ተጨማሪ እንጂ እንደ ብቸኛ ህክምና መጠቀም የለባቸው እና የሽንት ፊኛ ችግር ያለባቸው ሰዎች የኬታሚን ሱስ የሽንት ፊኛን ሊጎዳ ስለሚችል እነዚህን ውህዶች ከመውሰድ ጎን ለጎን የህክምና ክትትል ማድረግ ግዴታ ነው። ከመድኃኒት ጋር ያላቸውን መስተጋብርና ጥንቃቄዎችን ስናይ ደም የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ለምሳሌ እንደ አስፕሪን፣ ዋርፋሪንን የሚወስዱ ሰዎች ዝንጅብልና እርድ ደም የማቅጠን ባህሪ ስላላቸው የደም መፍሰስ አደጋ ሊያጋጥማቸው ይችላል። ስለዚህ መውሰድ የለባቸውም። ሌላው ደግሞ የስኳር መድኃኒትን የሚወስዱ ሰዎች ቀረፋና ዝንጅብል የደም ስኳርን የመቀነስ አቅም ስላላቸው ከስኳር መድኃኒት ጋር ሲዋሃዱ የስኳር መጠንን ሊያወርዱ ስለሚችሉ ክትትል ያስፈልጋቸዋል።
ሌላው ጥንቃቄ ደግሞ ሱስ በአእምሮ ሴሎች ላይ ኦክሲዴቲቭ ስትረስ እና ብግነትን ስለሚፈጥር እነዚህ ውህዶች አእምሮ ራሱን እንዲጠግን የሚያግዙ ቢሆኑም ከባድ የሱስ ደረጃ ላይ ያሉ ሰዎች የግድ የሕክምና ባለሙያና የስነ ልቦና አማካሪ ድጋፍ ማግኘት አለባቸው። እስኪ አንድ ጥያቄ ልጠይቃችሁ። ስንቶቻችን በሱስ ተቸግረናል? በዘመዶቻችን፣ በእህት ወንድሞቻችን ላይ ይህንን በጣም አስቸጋሪ የሆነ የሱስ በሽታን አይተናል። ብዙ ቀውሶችን አስተናግደናል። ስለዚህ በየቤታችን እነዚህን ቀላል መንገዶች በመጠቀም ሱስን መቀነስ እንችላለን። ነገር ግን ከባድ ከሆነ የሕክምና ክትትል ያስፈልጋል። ይህንን እንዳንዘነጋ። ውድ የቤተ ጤና ቤተሰቦች፣ እነዚህ ሳይንሳዊ አዘገጃጀቶች አእምሮአችሁን መልሶ ለመገንባትና የሱስ አእምሮትን ለመቋቋም ትልቅ አቅም ይፈጥርላችኋል። ነገር ግን ሱስ ከባድ የኬሚካል መዛባት ስለሆነ እነዚህ የቤት ውስጥ መፍትሄዎች ጎን ለጎን የሕክምና ባለሙያና የስነ ልቦና አማካሪ ድጋፍ ማግኘት ወሳኝ መሆኑን አትዘንጉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር አድርጉት። ቻናሌንም ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። አመሰግናለሁ። ቻው።